እቺ ነኝ እኔ ዋንቲያ በእኛ ላይ ያለቀሽ የሰረሹን ቪዲዮ 24 ሰዓት ሰጥቼሻለሁ። ነገር ግን ቤኪ ከቤራ አንቺ ቤኪ ላይ ከሰረሹ ማህበረሰብን እንድትነኩ አንፈልግም። እነዚህ ልጆች ለራሳቸው የራሳቸው ብሶት ኖሯቸው ለቢስኪስታ አይታይም ለደከመ ወይንም ደግሞ ያሉስከም ትናንትና 12 ሰዓት ላይ አንድ ዋንቲያ የምትባለው ልጅ ታቋታላችሁ እና እሷ እያለቀሰች በቲክቶክ ላይ የለቀቀችው ቪዲዮ በጣም ቫይራል ሆኖ ነበር። ምን ሆና ነው እንደዛ የተፈጠረበት ምክንያት ማለት ነው? እንደዛ ያለቀሰችበት ምክንያት ምን ሆና ነው? እሱ እናያለን። ግን እነዛን ሲያስለቀሷት ሰዎች እነማን ናቸው? ምን እያሉ ነው? ማህበረሰቡ እነሱን ለመጠየቅ ምን አይነት እንቅስቃሴ እያደረገ ነው የሚለውንም አብረን እናያለን። እንደዛም እንደገና ይቅርታ ምናምን ብለን ጠይቀዋል። እነሱ እንደዚህ ያስለቀሷት ልጆች ከሀዲያ ብሔረሰብ ጋር በምን ተያይዞ ነው ይሄ ጉዳይ እንደዚህ በጣም ቫይራል የወጣው? የሀዲያ ልጆችስ ምን እያሉ ነው የሚለውን አብረን በቪዲዮ እናየዋለን። ልጅቷ ቪዲዮን ስትለቀው ይህን ቪዲዮ ነው የለቀቀችው። ስሟት አንድ ጊዜ ግን አይታይም፣ እንደደከመኝ አይታይማ። ለብሼ እስኪስታ አይታይም እንደደከመ ወይንም ደግሞ ያሉስከም የሞከርኩ ነው። በቃ ሁሉንም ያስደስት የሞከርኩ ነው፣ ግን አልቻልኩም። በቃ ዝም አልኩኝ በጣም ብዙ ጊዜ፣ ግን አልቻልኩም። አሁን ላይ ደግሞ እየነገመኝ ነው። እውነቴን ነው። እንዴት ልንገራችሁ ቤተሰቦቼ? ያው ምንም ቤተሰብ የለኝም ከእናንተ ውጭ። አሁን ደግሞ ግን እየሰለቸኝ ነው። ህይወት መግፋት ራሱ ከብዶኛል። ህይወቴ ከብዶኛል፣ አስጠልቶኛል። እቺ ነኝ እኔ ዋንቲያ። እንግዲህ እንደሰማችኋት ነው። ቢልጌት ትናንትና ቢልጌት ሳይሆን ኤለን መስክ አንድ ትዊተሩ ላይ ከትናንት ወዲያ የለቀቀው ቪዲዮ ነበር። ቪዲዮ ሳይሆን መልእክት አለ እና እሱ መልእክት ምንድን ነው የሚለው? እንግዲህ ኤለን መስክን ታውቁታላችሁ። በጣም በዓለም ላይ አንደኛ የሆነ ሀብታም ሆኗል። ኔት ወርዙ ራሱ በጣም ሀብቱ ወደ 882 አካባቢ ቢሊዮን ዶላር የደረሰ ሰው ነው። ኤለን መስክ የሚመራቸው በጣም ብዙ ድርጅቶች አሉ። በኤአይም ደረጃ ብትመለከቱት ከፍተኛ ደረጃ ያለውን ድርጅት የሚመራ እሱ ነው። ኤሮስፔስ ላይ ያለውን ነገር ትመለከታላችሁ። እና እሱን የሚያክል ትልቅ ሀብት ያለው ሰው በጣም ታዋቂና በጣም ተሰሚነት ያለው ሰው ግን ገንዘብ ደስታን አይገዛም ብሎ በትዊተር ፔጁ ላይ ለጠፈ። እቺ ልጅ ታስታውሷት እንደሆነ ከዚህ በፊት በነበረው ታሪኳ ስናቃት በልጅነቷ ተደፍራ ከፍተኛ ችግር የደረሰባት ናት እና ያ ሁሉ ነገሮችን ተቋቁማ የኢትዮጵያን ሕዝብ ጠይቃ እዚህ አሁን ያለችበት ደረጃ ደረሰች። ከዛ በኋላ ግን በታዋቂነት ህይወቷ ላይ እንደዚሁም ልትናፍቀው የምትችለው በተለይ ከልጇ ጋር በተያያዘ የነበረባትን ችግር ከተፈታ በኋላና ታዋቂ ከሆነች በኋላ እንደምትመለከቱት ከዛ የበለጠ እንደገና ችግሮች እያጋጠሟት። በእኛ ማህበረሰብ ውስጥ አንድ ነገር አለ። ሰዎች በሚያድጉበት ጊዜ ኢቭን በእኛ ማህበረሰብ ብቻ ሳይሆን በአጠቃላይ በዓለም ላይ ተንኳሾች አይጠፉም። የእነሱን ታዋቂነት እንደዚሁ ተጠቅሞ በእነሱ ታዋቂነት ተረማምዶ እነሱን ይሁን ነገር ተናግሮ ያው ታዋቂ ሰው ደግሞ መልሶ ሲናገራቸው በዛ ጉዳይ ላይ ሪያክት ሲያደርግ ያ ሰውዬ ስራው ውጤታማ ሆነለት ማለት ነው። በመጥፎ ሁኔታም ሊሆን ይችላል። አሁን እሷን ምንድነው ያደረጓት? ልጇንም ጨምሮ እሷንም አስጸያፊ የሆነ ንግግሮች ነው የተናገሯት። ልጆቹ እዚህ ሀገር የለም ደቡብ አፍሪካ ነው ያሉት። በህግ ለመጠየቅም በሀገር ውስጥ የሚቻል ነገር አይደለም። ነገር ግን ውጪው ሆነው ግን ማህበረሰቡ በተለይ ከሀዲያ ማህበረሰብ ጋር በተያያዘ ነገሩ ስለተያያዘ ልጆቹም ከዛ ማህበረሰብ ወጣናል ስለሚሉ የሀዲያ ማህበረሰብን እያሰደቡም ስለሆነ ልጆቹ ከሀዲያ የወጡ ሌሎች ልጆች ደግሞ እነሱን ለማስያዝ ኮሚኒቲ ደረጃ እስከ መጥራት ደርሰዋል። በጣም ከዛ በኋላ ተጽዕኖ ፈጥሮባቸው ይቅርታ ለመጠየቅ መጡ ልጆቹ። እንግዲህ ነገሩን ያያያዙት ከዚህ በፊት እኛ አናቅሽም፣ ነገር ግን አንቺ ከዚህ በፊት የምታቂው አብረሽው በሆነ በስራ ጉዳይ የተገናኘሽው ሰው ልኮን ነው የሚል ነገር ነው የተናገሩት። ከዛስ በኋላ ይቅርታ ከጠየቁ በኋላ ደግሞ ሌላ አይነት መልእክት አስተላልፈዋል። እሱም ቆየት ብዬ አሳያችኋለሁ። አሁን ግን ይቅርታ የጠየቁበትን ቪዲዮ ላሳያችሁ። ዋንቲያ
እይታችን ነሽ። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። እኔ በግሌ ማለት ነው ይህን አይል በጣም ፌመስ ታዋቂ መሆንሽንም አላቅም ነው። ነገር ግን ቤኪ ከቤራ አንቺ ቤኪ ላይ ከሰረሽው ነገር አንጻር እሱ ለራሱ መናገር ተሸማቆና ፈርቶ ነገሩን ወደኛ ያዞረው። ለዛ ነው እኛ አናወራም አንሳደብም ብለን ስንል እናንተና እሷ እርስ በርስ ስለማትተዋወቁ ችግር የለውም ብሎ እኛን ሸውዶን ለዚያ በቃው እሱ ነው። በእኛ ላይ ተቀይመሽ ከሆነ አንቺ ሴት ልጅ ነሽ፣ እኛም ከሴት ልጅ ነው የተወለድነው። በእኔም በስራ ባልደረባዬ በጀነራልም ተቀይመሽ ከሆነ ከልባችን ይቅርታ እንጠይቃለን። ነገር ግን ቤኪ ከቤራ የሚባለው ልጅ ነው ሆሳና የሄደች ጊዜ ከኔ ጋር አላደረችም፣ ከኛ ጋር አልዋለችም። አላድርም ብላ እኔን አስቀይማኛለች፣ እኔን የህዝብ መሳለቂያ መሳቂያ አርጋኛለች ብሎ ቤኪ ከቤራ ነው የተናገረው። ክርስቶስ ምስክር፣ እኔ በክርስቶስ ፊት ምዬ እናገራለሁ። የኔና እና በእኛ ተቀይመሽ ከሆነ በጣም ይቅርታ አድርግልን። እኛ ስላንቺ ምንም የምናውቀው ነገር የለም። እሱ በሰጠን መረጃ መሰረት ነው የተሳደብነው። እንዲናት ልጅ አላት እንደዚህ በሉ ተደፍረ በ16 ዓመቴ ተደፍሬ ነው የወለድኩት ምናምን ያንን ሁሉንም ነገር የነገረን ይሄ ቤኪ ከቤራ የሚባለው ልጅ ነው። ግልጽ ነው። አንቺም እኛን አታውቅም፣ እኛም ደግሞ አናቅሽም። ታዲያ ከየት አባ ነው ይሄን መረጃ ያገኘነው? ቤኪ ከቤራ የሚባለው ልጅ ነው። ሆሳና አዲስ አበባ ተገናኝታችኋል። አዲስ አበባ የመጨረሻ ምነግርሽ አዲስ አበባ ወደዚህ ወደ ሆሳና እየመጣችሁ መንገድ ላይ አድራችኋል። እሱንም ነግሮኛል። ዲፈረንት የተለያየ ሩም እንዳደራችሁ ምናምን እና ያ ነገር ነው ያን ነገር ሰብስቦ ነው የነገረን። እና በጣም ይቅርታ አድርግልን። እኛ ቤኪን ሰምተን ነው ቤኪ በተናገረን መሰረት ነው ወንድማችን ስለሆነ በጣም ስለምንወደው በመልካም ስራ ስለሚታወቅ ነው እንደዚህ ኢሲስት መሰሪ መሆኑን ቤኪን አላወቅንም። የኔ እናት ከልባችን ነው። ይቅርታ አድርግልን። የቤኪ ስራ ነው። በጣም ይቅርታ አድርግ። እንግዲህ እንደሰማችኋቸው እኛ አንቺን የሰደብንሽ ስለምናቅሽ ሳይሆን ሰው ልኮን ነው። ከዚህ በፊት የሚያቅሽ ሰው ልኮን ነው የሰደብንሽ ነው። እንግዲህ እንደዚህ አይነት ነገሮች እየተለመዱ ነው። የሆነን ሰው ይሰድቡና የሆነን ሰው ካዋረዱ በኋላ የሆነ ጉዳት ካደረሱ በኋላ ይቅርታ መጠየቅ እንደ አንድ የሆነ ልምድ እየታየ ነው። ይህ ነገር ግን ተገቢ አይደለም። ማህበረሰቡ ይህንን ነገር ሊቀበሉ አይገባም። የነሱ ይቅርታ ማድረግ ማለት ጥሩ ነገር ነው። ነገር ግን ለሰሩት ስራ ደግሞ ቅጣት ያስፈልጋቸዋል፣ መቀጣት አለባቸው። በዚህም ጉዳይ ላይ ማህበረሰቡ በተለይ ከሀዲያ ማህበረሰብ ወጥተናል ስለሚሉ እነሱን በማህበራዊ ሚዲያ ላይ እነዚህ ሁለት ልጆች በጣም በተለይ በዛኛው ፕላትፎርም ላይ ከፍተኛ ተጽዕኖ ለመፍጠር የሚንቀሳቀሱ ልጆች ናቸው። በጣም ከፍተኛ ተሳዳቢ የሆኑ ልጆች ናቸው። ይህንን የሚሳደቡትን ነገር አክሰፕት አድርጎ በጣም የሚከተላቸው በጣም ብዙ ሰው አለ። ስለዚህ ይሄ ማህበረሰብ ነገ በግበኔ ብሎ እነዚህ ልጆች ለህግ ማቅረብ አለበት። ያሉት ደቡብ አፍሪካ እንደሆነ ይታወቃል። ደቡብ አፍሪካ ውስጥ ያሉ ልጆች እስከሆኑ ድረስ በደቡብ አፍሪካ ያለ የሀዲያ ኮሚኒቲ በዚህ ጉዳይ ላይ አጽንኦት ሰጥቶ እነዚህ ልጆች ለህግ የሚቀርቡበትን መንገድ ማመቻቸት አለበት ማለት ነው። ምክንያቱም ይሄ ነገር እየተለመደ ነው። ሰው የሆነ ለመታወቅ ለሆነ ጉዳይ አጀንዳ ፈጥሮ ስድብ ከተሳደበ በኋላ እና ካዋረደ በኋላ መልሶ ይቅርታ ሲጠይቅ ማህበረሰቡ ይቅርታ ጠይቋል ብሎ በሚቀበልበት ሁኔታ ነው አሁን እንደዚህ አይነት ነገሮች እየበዙ ያሉት። ልጆቹ ፖፑላሪታቸውን ነው እያበዙ ያሉት። በማን ጉዳት? በዋንትያ ጉዳት ማለት ነው። ወደቨር ግን እነሱ ይህንን መናገር ያለባቸው እዛው ሲቀጡ ፍርድ ቤት መሆን አለበት። ማልኳቸው ነው እንደዚህ ሰልከን ነው ምናምን ሰው ማንም ሲልክህ እየሄድክ ታዲያ መሳደብ አለብህ ማለት ነው። ይሄ ተገቢ አይደለም። ይቅርታ የሚባል ነገር አለ፣ ይቅርታ የማይባል ነገር አለ። በኢንሴንስ እንቀበለዋለን። ነገር ግን በህግ ደግሞ ተጠይቀው ሌሎች ማስተማሪያ መሆን አለባቸው። ነገር ግን ልጆቹ ተጸጽተው ይቅርታ እንዳልጠየቁ የምታውቁት መልሰው ምንድነው ያደረጉት? ከይቅርታው በኋላ ሌላ ቪዲዮ ሰርተዋል። ይህ ቪዲዮ ምንድነው? ይሄንን ከዚህ በፊት አልቅሰሽ የሰራሽውን ቪዲዮ ዋንትያን ማለት ነው ካልደለትሽ፣ እንደዚሁም ሌላ ቪዲዮ ከሰራሽ እኛ በሌላ አይነት መንገድ እንመጣለን ብለው እንደገና እያስፈራሯት ነው። ስለዚህ
ሙሉ ለሙሉ የይቅርታው ቪዲዮ ተጸጽተው አልነበረም ማለት ነው። እነዚህ ሰዎች የሚማሩት ሪሊ ሲቀጡ እንደሆነ ነው የሚያሳየው። ሰጥቼሻለሁ በእኛ ላይ ያለቀሽ የሰረሹን ቪዲዮ በመደለት ሌላ የይቅርታ ቪዲዮ እንዲሰሪ ይህን ያህል እንዲጨርሱትም አልፈቅድላቸውም። ማስፈራራት ውስጥ ነው የገቡት። ይህ ማስፈራራት ውስጥ የገቡበት ምክንያት ምንድን ነው? ማንም አይጠይቀንም ማን አለብኝነቱ ስለገቡ ነው። ስለዚህ በዚህ ጉዳይ ላይ ህብረተሰቡ ሊተባበር ይገባል። አብዛኛው ታዋቂ ሰው ለራሱ ሲል ይህንን ጉዳይ በደንብ ሊገፋበት ይገባል እና እነዚህ አይነት ሰዎችን ተቀተው በስርዓቱ ህግ ቀጥቷቸው ሌሎች ማስተማሪያ መሆን አለባቸው። ነገሩ ከሀዲያ ማህበረሰብ ጋር ቢያያዝም የሀዲያ ልጆች ግን ወጥተው የሰጡት መልስ አለ። ግለሰቦች ናቸው እነሱ፣ ሀዲያን የሚወክል አይደለም። ምክንያቱም ሌሎች በተለይ በኦሮሞ ብሔረሰብ ውስጥ ያሉ ልጆች ወደ ሀዲያ ልጆች ወጥተው በዚህ ጉዳይ ላይ ካልተናገሩ እኛ በማህበረሰቡ ላይ እንደዚሁ ቪዲዮ እንሰራለን እያሉ ስለተናገሩ የሀዲያ ልጆች ከይሄ ጉዳይ ከኛ ጋር የሚያያዝ ጉዳይ አይደለም የሚል መልስ ሰጥተዋል። እኔም እንደዛ ነው የማምነው። ማንም ግለሰብ ችግር ፖፑላሪቲ ሲጠፋበት መታወቅ ሲፈልግ እየተነሳ አንድን ሰው እየዘረጠጠ በዘረጠጠ ቁጥር ማህበረሰብ የወጣበት ማህበረሰብ እንደ ተወካይ አድርጎ ራሱን ስላቀረበ ተወካይ ነው ማለት አይደለም። ስለዚህ እነዚህ ልጆች በምንም አይነት መልኩ የሀዲያን ማህበረሰብ ሊወክሉ አይችሉምና ከሀዲያ ማህበረሰብ ጋር በፍጹም ልታያይዙት አይገባም። ልጆቹ እንደ በግለሰብ ግን ሊቀጡ ይገባል በሚል የሀዲያ ማህበረሰብ ግን ሊተባበር ይገባል፣ የበለጠ ሊሰራ ይገባል፣ ስሙ ከዚህ ጋር ስለተያያዘ ማለት ነው። እኔ እንደዛ ብዬ ነው ማምነው። የእናንተን ሀሳብ በኮሜንት ደግሞ አጋሩን። ምን አይነት ሀሳብ አላችሁ? ሰብስክራይብም እያደረጋችሁ ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ መድረስ ያለበት ሰው ጋር ሁሉ ጋር ይድረስ። እኛን የሀዲያን ህዝብ ወይንም ማህበረሰብን አይወክልም፣ አያገባንም። ስለነዚህ ልጆች የሀዲያ ልጆች ወጥቶ ይሳደባሉ ብላችሁ ማህበረሰብን እንድትነኩ አንፈልግም። እነዚህ ልጆች ለራሳቸው የራሳቸው ብሶት ኖሯቸው ለብሶታቸው ወጥተው የሚሳደቡ ልጆች ናቸውና እባካችሁ የሀዲያ ማህበረሰብ ዋንትያን እንወድሻለን። በብዛት ኢትዮጵያውያን በሙሉ አንቺን እንወድሻለን። ሰው ግለሰብ ወጥቶ ለተናገረ ነገር ደግሞ እኛ ምንም ማድረግ አንችልም። አንቺ በሚችዩ መንገድ አካውንታቸውን ማዘጋት ትችላለሽ፣ እንደፈለግሽ ማድረግ ትችላለሽ። ግን የሀዲያ ማህበረሰብ እንደ ማህበረሰብ አንቺን እንወድሻለን። ቴንክ ዩ ቬሪ ማች። ሼር አድርጉልኝ። ይሄ ሆኖ ሳለ ግን እኔ ለዋንትያ አንድ መልእክት አለኝ። ለዋንትያ ይህ ህዝብ በጣም አንድ አይደለም። አብዛኛው በጣም ይወድሻል። ያለውን ሪስፖንስም ትመለከቸዋለሽ። ይህንን ቪዲዮ ያለቀሽ በለቀቅሽበት ሰዓት ብዙ ማጽናኛዎች እንደደረሱሽ አይተሻል። ስለዚህ ይሄ ላይኩን ሁሉ መመልከት ትችላለሽ። ይሄ ማለት ምን ማለት ነው? ከፍተኛ የሆነ የህዝብ ፍቅር አለሽ ማለት ነው። ግለሰቦች ወይም ጥቂት ሰዎች ግን ስለጠሉሽ እንደ ሁሉም ሰው እንደሚጠላሽ እና ስኬታማ እንዳሉሽ ማሰብ የለብሽ። አሁን አንቺ ያለሽበት ደረጃ በጣም የሚደነቅ ነው። በልጅነትሽ መደፈር ደርሶብሽ ከወለድሽ በኋላ ልጅሽን እንዴት አድርገሽ ትሪት አድርገሽ እዚህ ደረጃ እንደደረሽ ይህ የሚያስደንቅ ለሌሎች ትምህርት የሚሆን አርያ የሚሆን ተግባር ነው። ይህን ልታውቅ ይገባል። የተናገሩን ያልሻቸው ሰዎችም መልስ በመስጠትሽ እነሱን የበለጠ እንዲታወቁ ነው ያደረግሽው። አየሽ። ስለዚህ ከዚህ በኋላ መልስ መስጠት የለብሽም። አንድ ሌላ ነገር ማወቅ ያለብሽ በሚዲያ እስከወጣሽ ድረስ ብዙ ነገሮች ሊደርስብሽ እንደሚችል ማወቅ አለብሽ። በሚዲያ እንደዚህ መታወቅ ጉዳትም አለው ጥቅምም አለው። ጥቅሙ አሁን ያለሽበት ደረጃ እንድትደርሽ ያደርግሻል። በገንዘብ፣ በፋይናንስ፣ በሰው እርዳታ፣ በምናምን ሁሉ ራስሽን እንድትችይ ያደርግሻል። ነገር ግን ተበተዘዋዋሪ ግን አንቺንና ቤተሰቦችሽን የሚያንጓጥጡ የበለጠ የሚያናድዱ ሪስኮችን የተለያዩ ሪስኮችን በተለይ ራሱን ችሎ ቁጭ ብሎ በማይታወቅ ሁኔታ ራሱን ዝም ብሎ ከሚኖረው ሰው በተቻለ መጠን
ራስን ለአደጋ ያጋልጣል። ስለዚህ መሰደብ እንዳለ በተለይ በልጆችሽም ድረስ ሊመጡ እንደሚችሉ ማሰብ አለብሽ። ይህንን ነገር እችላለሁ ብለሽ ካሰብሽ በሚዲያው ይበለጠ ሻይን ለማድረግ መሞከር ተገቢ ነው። እነሱ ሊያስቆሙሽ ነው የሞከሩት። አርፈሽ ቁጭ በይ ነው ያሉት። ኖ ማለት አለብሽ። ነገር ግን ስድብን የምትፈሪ ከሆነ ያለሽን ነገር እንትን ብለሽ ሌላ ስራ መቀየር ነው ያለብሽ። ከዚህ ውጭ ግን እየወጣሽ በሚዲያ ማልቀሱ ምንም ጥቅም የለውም። ሌሎች ሰዎች ምናልባት ላይክ እና በኮሜንት ሊያጽናኑሽ ይችላሉ። ዞር ብለው ግን አብዛኛው ሊያሾፍብሽ ይችላል። ለምን ታለቅሻለሽ? በፍጹም ማልቀስ የለብሽ። ማልቀስም ካለብሽ ያዝ። ይልቁኑ ተመልከቹ እስቲ በሰራሻቸው ቪዲዮዎች ውስጥ የበለጠ ደስተኛ ሆነሽ እየዘመርሽና እየደነሽ ወይም እየዘፈንሽ የሰራሻቸው ቪዲዮዎችና ያላቸውን ላይክ ተመልከች። እንደዚሁም እያለቀሽ ያለውን ነገር ተመልከች። አብዛኛው እያለቀሽ ያለው ነገር ላይክ አለው። ይህ ማለት ምን ማለት እንደሆነ ታውቂያለሽ? አብዛኛው ህብረተሰብ ሳይሆን በጣም ጥቂቶች ብልም ይሻላል። ምክንያቱም ክፋታችን ያለው ስንናገር ስለ ክፋት ስንናገር እንደ ማህበረሰብ መውቀስን ማቆም ስላለብን ነው። ምክንያቱም በማህበረሰብ ውስጥ በጣም በጎ የሆኑ በጣም አብዛኛው ሰው ማለት እችላለሁ በጎ የሆኑ ህብረተሰብ ማለት ግለሰቦች ስላሉ እነሱን አካተን መናገር ስለሌለብን፣ ስለዚህ ፕሊስ በማህበረሰብ ደረጃ ማንም አንቺን የሚጠላ ሊኖር አይችልም አይደለም። ማንኛችንም ብንሆን እንደ ግለሰብ ግን ሊመጡብሽ የሚችሉ ብዙ ነገሮች እስካሉ ድረስ እነዛን መቻል መልመድ አለብሽ። አለበለዚያ ከባድ ነው የሚሆነው። በዚህ ሁኔታ እያለቀሽ ምንም ጥቅም የለውም፣ ማሹፊያ ነው የምትሆኝ። ስለዚህ በበጎ መንገድ የመለሱልሽ ከልባቸው ያጽናኑሽ ሰዎች አሉ። እንደዛውም ደግሞ ስታለቅሺ ለስሙ ማጽናኛ ልከውልሽ ይችላል። ነገር ግን በጀርባ ግን ሲያሙሽ ነው የሚቀርቡት እና ይህን ማሰብ አለብሽ ብዬ ነው ማስበው። በተለይ ግን አሁን ያለሽበት ሁኔታ በጣም ለብዙ ሰዎች ትምህርት ስለምትሆን ትልቅ አሪያ ነው። ወደፊትም ጥሩ ነገር እንደምትደርሺ ተስፋ አለን። እነዚህን ሰዎች ግን የበለጠ መማሪያ የሚሆን የሆነ ቅጣት ቢደርስ ይገባቸዋል ብዬ አስባለሁ። እንግዲህ ያዘጋጀሁላችሁ ይሄ ነው። ለሚቀጥለው ሌላ ፕሮግራም ይዤላችሁ ከመጣ ጤና ይስጥልኝ። ሰብስክራይብ አድርጉት፣ ቪዲዮንም ላይክ አድርጉት፣ ሼር አድርጉና አድርሱልኝ። አመሰግናለሁ።